ተሳክቶልኝ ማታ ካሁን በኋላ በቃ አላገባም አልወልድም የኔን ደስታ ለማየት ሲጓጉ የነበሩ ወላጅ እናትና አባቴ ሲለምኑኝ የነበሩ ብዙ ጥረት እያደረጉ የነበሩ ሳላገባ ደስታዬን ሳያዩ ሳላስደስታቸው ሞተዋል። ካሁን በኋላ ታዲያ ምን ያጓጓኛል? በፊት አትሊስት ሳላገባ መውለድ እፈልጋለሁ ስል ብታበረታቱኝ እወልድ ነበረ። ግን አሁን አልወለድኩም። እድሜም ሄዷል። 35 ዓመት ሆኖኛል። ካሁን በኋላ አገባለሁ ወዳለሁ ብዬ አላስብም። ነፃነት እፈልጋለሁ። ከሰው ጋር በአንድ ቤት መኖር አልፈልግም። ስለኔ የሚነገሩ አንዳንድ ነገሮች ደግሞ ትክክል አይደሉም ስትል ሀሊማ ትላንትና ሰይፉ ሾው ላይ ቀርባ ተናግራለች። ብዙ ጊዜ ሰይፉ ሾው ላይ ስትቀርብ ይታወቃል። ሀሊማ ለትዳር ያላት ነገር ከአብዛኛው የማህበረሰብ ባህል ወይም ደግሞ አስተሳሰብ ለየት ያለ ነው። እናንተስ ይሄንን ጉዳይ እንዴት ትመለከቱታላችሁ? እስኪ አዳምጡት። ምን ይሄደኮ ሰይፉዬ እንዲህ የሳቅሽ መቼም እርግጠኛ ነኝ 10 ይቀነሳ የስዳይተሙት ስታስቡ አሁን እኔ ግን አሁን አንቺ 32 35 ነኝ። ገና እኮ ነሽ። ከ30 በኋላ እኮ ብዙ መውለድ አይቻልም ይባላል። ሳቀው ከድሮ በሃያዎች ውስጥ ምናምን ነው እንጂ ሰይፉዬ ስሰማ በተለይ 35 ከሆነ መውለድ አይቻልም ይባል ነበር ድሮ። የሕክምና ባለሙያዎች እንግዲህ አሁን በዚህ ጉዳይ ላይ ሐሳብ ይሰጣሉ። እርግጥ እድሜ እየገፋ በሄደ ቁጥር ጤናማ ልጅ የማግኘት እድሉ ተብሎ የተቀመጣል። ግን በቀደም እኮ አሁን ከምትዩ ከትግራይ አንድ ዜና አልሰማሽም? በስንት እድሜያቸው ወለዱ? እንዳይትሙት ለምን ነፃነት ይፈልጋሉ? አቋረጥኩ ሰይፉዬ፣ በጣም ነፃነት ይፈልጋሉ። ይሄ አሁን ትዳር ላይ ስርዓት መያዝ አለብህ ምናምን እንደ ትዳር መሆን አለበት አይደል ሰይፉዬ? በማቀው ማለት ነው በጓደኞቼ በመናም በማየው እኔ እንደዛ አይነት ነገር በህግ መኖር እኔ አልወድም። ትዳር ሲሆኑ በህጉ የሚጠናው እንጂ አሁን ቦይፍሬንድ ምናምን ሲኮን በቃ ራስን እንደኔ አይነት እንትን ነው። እሱስ ነፃ ቢሆን ማለት ልክ እንዳንቺ አሁን አንቺ የጠላሽው የት ገባሽ የት ወጣሽ ነው? አዎ አብሮ መኖር አይ ቢያንስ የመስተካከል አለበት ብዬ ነው። አብሮ መኖሩ አዎ አንድ ቤት መኖር በጭራሽ። እኔ ቤት የለኝ እሱም ቤቱ ነው። ገባ ካለማየሁ ጋር እኮ ነው ምናገታው ካለማየሁ ጋር 20 ምናምን ዓመት ስትኖሪ ታዲያ አብራችሁ ነበራችሁ? እኔና እሱ ወንድምና እህት ነና ስንዳይትሙት። ስለዚህ ፎቢያ ያለብሽ ማለት ነው? አዎ በጣም አሁን ኡምራ አድርጌ ነበር ጅዳ እና በሱ ጉዳይ ላይ ግን ትንሽ የሆነ ማይሆን አስተያየት እየተሰጡ ቅርብ ብሎኛል ሰይፉዬ። ምን ነው መናገር ይችላል አይደል ሰይፉዬ? ያየው ነው ቪዲዮ። አዎ የት ነው ይሄ ጅዳ ማይሆን አስተያየት እየተሰጡ ቅርብ ብሎኛል ሰይፉዬ። ምን ነው መናገር ይችላል አይደል ሰይፉዬ? ያየው ነው ቪዲዮ። አዎ የት ነው ይሄ ጅዳ ነው። ይሄ መዲና ባለው ሀገር ነው። ከዛ መካ ነው ሄድኩት። እኔ ጅዳ ሄድኩት ሰይፉዬ ለእናቴ ኡምራን ለማድረግ ነው እና በዛው እኔም ሄድኩኝ ራሴም ኡምራ አደረኩ እና ግን ከዛ እንደመጣሁኝ በጣም የማይሆን ያላልኩትን ነገር ሀሊማ ዘፈን አቁማለች። እኔ ዘፈን አላቆምኩም። አሁንም አላስ ካለው ዘፍናለሁ። ከዛ በኋላ ለመሰል ሰይፉዬ ረጅም ጊዜ እንደማልቆይ አንዳንድ ጊዜ ያሳስበኛል። እኔ ከኔ ጋር እነዚህ ልጆች ወይ ትዳር ለመያዝ አይችልም ከኔ ጋር እኔም ስለማልፈልግ የሰው ህይወት ለምንድን እንትን ብለው ምናምን ብዬ ራሴ ነው የማቆመው። ገባ ባለፈው ቢሎ ለብሻል ነበር ሰይፉዬ ሞከርኩት። እሺ አሁን በቃሱ እንዳገባሁ ነው ቆጥረው። ዛሬ ደግሞ መልሴ ነው እና ታዲያ እንደዛ አድርጌ
በቃ አሁን ለወደፊቱ ያረጀው ሲሄድ ምናምን ነገር እንደዚህ ኩምበንስ በደግስቱ እንደዚህ ነበር ለብሰው ቬሎም ለብሻለሁ ምናምን እንደሱ ያረኩት ነው ያገናኘው። ስለዚህ መቼ ነው የምትወልጂው ማለት ነው? ወይ ሰፊዬ ግን በእናትህ ወይ የት አለ እሱ ቬሎ ከለበሽ ዛሬ መልስሽ ከሆነ ቀጣዩ ምንድነው? ዝም ብሎ በቃ እንደዚህ በእንደዚህ እንደውም በኔ እንዲጀመር አንዳንድ ሰው እንደኔ አላገባ የሚል ካለ ምናልባት የለም ግን ካለ እንደዛ ካለ እንደኔ እያደረጋችሁ ቬሎ እንዳያምራችሁ እንድትለብሱ ልባችሁ እየመሰላችሁ ማለት ነው እንደሱ እያደረጋችሁ እንድታስቀምጡ እየመከርኩ ነው። ምክሩ እንዴት ነው? እኔ ብቻ ነኝ እንደዚህ ያልኩኝ። ሁሉም ሰው ማግባት ይፈልጋል ብያለሁ ሰይፍዬ። እንዴስ እንዳይተሙት እኔ ብቻ ነኝ እንደዚህ የለም እኮ። እቺ ሀሊማ በዚህ ሁኔታ እስከመቼ የምትቀጥል ይመስልሻል? እኔ እንግዲህ ያሰብኩት በቃ እስከመጨረሻው እንደዚህ አይነት አቋም ከሆነ ያለኝ ፈጣሪ ካልቀየረኝ ይሄው ነው። ምናልባት ደግሞ አንዳንድ በድንገት እኮ ይሁን ነገር ይቀየራል ሰይፉዬ። እንደዛ አድርጎ መቼም ከፈጣሪ የሚበልጥ ነገር የለም። እሱ ደግሞ አይ ሀሊማ አንቺ እንዳልሽው ሳይሆን እኔ ባልኩት በዚህ ጊዜ ታገቢያለሽ ካለ እድል ብለህ ትድረኛለህ። የዛን ቀን እውነት እና በተገናኘን ቁጥር ጭቅጭቁ እኔ አግቢ አታግቢ እንዳገባለህ እኮ ነው ሰይፉዬ። እንደወልድ ነው እንዳገባ ነው አይደል? እንደዚህ ነው እኮ ወንድሜ ገብቶሃል? ስለዚህ ሁሉም እንደሚለው ገብቶሃል? ይሄንን ደግሞ ሁሉ ጊዜ ነው እነማይም ናባይም እስከሚሞቱ ድረስ ይሄን እያረጉ የሚሞቱት ገባ? እንደዚህ ስለኔ ማግባት ስለኔ መውለድ ሁሉም እንደዚህ ነው ቤተሰቦቼ። እኔው ለምሳሌ ለቤተሰብ ሲባል የሚደረገው ነገር ሁለተኛ ነው ብዬ አስባለሁ። መጀመሪያ አንቺን ለሰው ብለሽ የምታደርጊው ነገር ለምሳሌ አሁን ባል ወይ ሚስት ቢመረጥ በሰው ነው ማለት አንዳንድ የሚያጋጥመው ነገር ሰውየው ነው ከዛ ሰው ጋር የሚኖረው። አዎ ስለዚህ ፍቅር የራስ ውሳኔን ይፈልጋል ብዬ አስባለሁ። ይሄም የትዳር ጉዳይ የራስን ውሳኔ ይፈልጋል። በደንብ በትክክል ሰይፉዬ። ግን ስለምንወድሽ አሁን ለምሳሌ ሀሊማ እህቴ ብትሆን ብዬ አስባለሁ። እህቴ ብትሆን ግድ የለሽም ጊዜሽን ተጠቀሚበት፣ ነገ ሊጸጽት ይችላል። አሁን እኔ የማልስማማበት ሰው ልጅ የሚወልደው ለመጦር ከሆነ ስህተት ነው። ምክንያቱም ለጥቅሜ ነው ብዬ ነው የማስበው የወለድኩት። እውነት ነው ሰይፉዬ፣ እውነት ነው። ግን ለምን ወለድክ ብለሽ ብትጠይቂ ዘሬን ለመተካት እና መጽሐፍ ቅዱስ ላይ ደግሞ መጀመሪያ ያነበብኩት ብዙ ተባዙ የሚለው በጣም ነው የምትገርመው ሀሊማ። ትዳር ላይ ያላት ነገር እንዴት ጭንቅላቷ ላይ እንዲህ ሊፈጠር እንደቻለ የትዳር ክብደቱ የሆነ ህግ ምናምን ስርዓት እንዳለው ብቻ እንደሰማችሁት ነው። እናንተ እሷን ስትሰሙ ምን አሰባችሁ? ብቻውን እኮ ማንኛውም ሰው ፈታ ብሎ በቃ ከህግ ከስርዓት ወጥቶ መኖር ያው ብዙ ሰው ሊወደው ይችላል። ግን ህግና ስርዓትም እኮ ጥሩ ነው። ህግና ስርዓት ሲኖር ነው ዓለም ልትኖር የምትችለው። ከላይ ያለ ህግ፣ ከታች የማህበረሰብ ህግ አለ። እነሱን አክብረንም እኮ በመጠኑ ፈታ ብለን መኖር እንችላለን። ለማንኛውም አብራችሁን ስለቆያችሁ ስላዳመጣችሁኝ አመሰግናለሁ። መልካም ጊዜ ይሁንላችሁ። ቪዲዮውን ከወደዳችሁ ሰብስክራይብ እያደረጋችሁ የቻናሌ ቤተሰብ ሁኑ። በየቀኑ አዳዲስ እና ምርጥ ቪዲዮዎችን ይዤላችሁ እቀርባለሁ። አመሰግናለሁ። ኦኬ ታንክስ ፎር ሊስኒንግ። ናውጣ እኮ ነው የምልህ አንተ። እሺ